No, Nati is gonna be a problem. Xavier is gonna be a problem. People told me, bro, please tell me, guys, please tell me this is not for us. No. Please tell me, guys. Lela no better, guys. Lela no hassle. Anta Aaron Algabah better. And please. No. አለው ያው ማታ ካሜራ ደቅኜ ሳወራ ቀጥታ በየቀኑ አለው ያው ማታ እስትሪ መርብዬ ሹመት ቢሰጠኝም ከታታባል አልፍም ማንም አያቀኝም ማን እንደሆንሽ ታውቂያለሽ ማን እንደሆንሽ እናወራ ከተባለ በጣም ብዙ የምናወራቸው ነገሮች ይኖራሉ። ኦኬ እናወራ ከተባለ ብዙ የምናወራቸው ነገሮች አሉ። ስለዚህ እኔ ግን በጣም ሪስፔክትፉል ሰው ስለሆንኩኝ አንዴ ቮይስ ሜሴጅ እልክለታለሁ። አንዴ ቮይስ ሜሴጅ ወንድ ከሆነ ይመልስልኛል። እሱ ወንድ ከሆነ እሱ እናቱ ወልዳለች፣ አዎ ለእናንተ ነው ይለኛል። ቢቦይ ቶሚ ሰርች ኢንስታግራም ቢቦይ ቶሚ አበዛብሽ ሆነ ሰው ኦኬ አላየሽም? ጥሩ ነው። ኧረ አይቼዋለሁ። ቢቤቱ የሚባለው ልጅ ጀለሳችሁ አይደለ? አየሁት እኮ ናኦልዳን ሲሪየስ ነው የምልህ። እኔ አሁን ለአንተ አልዋሽህም። የኔና አንተ ወንድማዊ ቅርርብ አለ። የተረዳሁትን ነገር ብቻ እኔ በሲሪየስ ንገረኝ እባላለሁ። ከአምስት ዓመት በፊት ኢቢኤስ ቢሮ ስገባ ዩኒቲ ጋር ሶስቱንም ማይቻቸው ፎቶ ልነሳ ስል ካሊድ ተዋት ትነሳ ሲለኝ ልነሳ እንደዛ ምጓጓላቸው ልጆች እኔ ላይ ሰርቼ እኔ በሰራሁት ስራ እነሱ አስበው እንደዛ ማያቸው የነበሩ ሰዎች ድሮ በፍላሽ ሙሉ ቫይናቸውን የምታያቸው ልጆች አንተ ላይ ከሰሩ አንተ ጀግናው አንተ ነህ። በቃ ጀግናው አንተ ነህ። ማርያምን እኔ ተረዳሁት ይሄንን ነው በቃ። ምክንያቱም እኔ ጋር የመጡት በፐርሰናል ነገር አይደለም በስራዬ ነው። ገባ? ሌላ አላውቅም። የእኔ ግን በጣም እኔ እንዳሸነፍኩት ይቁጠረው ማርያምን። ደግሞ በድሮ ርዕስ ነው የመጣው እንጂ ድሮ አንቺ ኦልሬዲ ሊቭ ያደረግሽውን 10 ሚሊዮን ምናምን የታየሽ። ኧረ በጣም የምሬን ነው እንዴ። ከዛ ሰፈን ራሱ የረሳሁት ብዙ ነገሮች አሉ። አሁን ክሊፑን አላውቀውም። ገባ አይደለ? እዚህ አሁን መኪና ያንጠለጠልኩትን አይሰራም ከጊዜው ጋር ደውሎ አይነግረኝ እንዲህ ስራ አለኝ ብሎ በውስጥ ቢያወራኝ ኦኬ ዘፈኑን በዚህ ስታይል አስተካክል ምናምን ብዬ የሆነች ቀመር ቅመም አድርገህ ስራውን ቡም ታደርገዋለህ። ታሰበው እኮ እዛ እያልን ነው ሱዚና እኛ በስራ ነው የምናሳየው። ኧረ የምር በስመ አብ ወወልድ ወመንፈስ ቅዱስ አልበሜ ውስጥ ራሱ አንተን አካትቼ አላበላሸውም። ታሪካዊ ስራ ነው የምሰራው። ብሮ ተላለፍን፣ ማርያምን ተላለፍን እንዴ ናሆም ፎንቲያውን እና ጆሲ በነገራችን ላይ እንደሰሩት አይነት ናሆም ባያቆም ኖሮ ምናምን እሱ እንደዚህ አይነት ነገር ላይ መልስ ይሰጥልን ነበር። እሱም የሆነ ሻንቂሊ ነገር ነው። ጆሲ አላቆመው ደስ ነበር። ኧረ ግን ይመቻት ያራዳ ልጆች አድርግላት ማርያምን። መስራቴን ያሳየኝ ጎበዝ ልጅ መሆኔ ራሴን ቼክ እንዳደረገው ነው ያደረገኝ። የምር ከሆነ ትንሽ ዓመት በፊት በፍላሽ የነሱን ቫይን አስጭኜ ከልጆች ጋር ሶፋ ላይ ተደርድሬ አይ ነበር። እነዛ ልጆች ራሳውን ምን ይላሉ? ማርያምን አይ ፕራውድ ኦፍ ዩ ስቲቭ እመቤቴን መዳራለ
እስጢፎዬ ትመቸኛለህ የኔ አባት፣ እኔም ትመቸኛለሽ ሳቴ። እስቲ ሲል አምላክ ምነው ጆሮዬ ድምጼ ነው ስሜ ነው። ቆይ እንዴ ወይኔ ነክ ደ መጥፎ አላለም። ወይ ቶሚዬ እኔ ካሁኑ ገብቼ ትሰማኛለህ? ካሁኑ ገብቼ ልጽፍ ነበረ ልጽፍ ጠፈት አድርጌ ላይቬ ከላይ ጀምሮ እማማ ኢትዮጵያ ልጆችሽ ጠሩኝ ብዬ ልጽፍ ነበረ። ኧረ አይረገጥም። ምን አለ መጥፎ ነገር አልተናገር እንዴ እናንተ። ይሄ የመጣውን መሄደውንም ረገጣ ነው እንዴ? መራገጥ የለም። ሩስ እንደኔም ጻፍ። እማማ ኢትዮጵያ የሰጠችኝ ቃላቶች አሉ። ቆጆ ቶሚዬ እንመላለሳለን። ወይኔ ልጆችሽ ጠሩኝ እማማ ኢትዮጵያ። ማን እንደሆንሽ ታውቂያለሽ? ሰማችታ ኪስራ እኔ ታውስ ይገባላቸው ያልኳቸው አሉ የተወሰኑ ሰዎች ግን እንዴት ደፍሮ እንዳወጣ እኔ አላውቅም። እንዴት እንደደፈረ አላውቅም። ከባድ ነው በጣም። ዴለው ሰላም ነው አለን። በሬው እዚህ ነው የሚታረደው። አንተ ምን ነው ጠፋህ? አለሁ በእናትህ ክላስ የበሬ ዲግሪን ጨርሼ የአያ ማስተርስ እየጀመርኩ ነው። እንዴ በልና ግባ በቃ። እና ይሄ ነው በሬው? አዎ በሬው ይሄ ነው። ብዙም እኮ ትልቅ አይደለም። ምንድነው አንተ ምንድነው የምትፈራው? ወንድ ጋር ለእንደና ኩበሩ በዚህ ጋር ነው አንዴ። ምን ነው? አይ ዛሬ አልሆነም እኮ። እንዴት? ነገ ወይ በወይን አስክረን ወይ በእንቅልፍ ኪኒን ሞክረዋል ልጅ። ዛሬ አሁን ቢላይን ታገብኛለሽ? አላገባም። ቅያሪ ጫማ የለሽ ትዳር ምናምን ትላለህ። አምርሽ ነው አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበግ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖርም። አንተ የደከምክ እንኳንም ይሄው እየቀረብሽ እኔ እናትን ያለውልሽ። እሺ ነበር ይኸውልሽ እነዚህ ልጆች እኮ ማለት ነው ጌጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ምንድነው ግን ችግር ነው? ሁሌ ገዘው ቀሩ እኮ ጓደኞች ነጥቃቸው አንተ ሚስቶች አንተ ይመስለኛል ሰለሞን አንተ 80 ሚስት አለ መሰለኝ እንዴ? አፋታ በተደላ ካፋቸው ሆነ አይጨረሳቸውም እኮ ቃሉ ያረግላችሁ እሬስማ ሰማማ አባት በተመሳሳይ ሰዓት ማለት ነው እኔና አንዲት ሴት እኩል ቴክስት ብንልክልክ መጀመሪያ የማንን ትመልሳለህ? ያንቺና ምን አይነት ጥያቄ ሲጀመር ቴክስት ለምን ታረጋለች? የሥራ ጉዳይ እንኳን ቢሆን መደወል ትችላለች አይደል? አንቺ ይሄን ነገር ትተሻል ነበር። ምን አይነት ዛሬ ደግሞ ኬት መጣ ይሰጣል። ኧረ እቺ ልጆች ጸበል ሰዱልኝ ወይ የሆነ መቀሌ ምናምን የሆነ ራቅ ያለ ጸበል አታስቀይስ። ሲጀመር የምሬን እኮ ነው። እሺ ለሷ መልሳለሁ። አሃ እሺ ለአንድ ለማታውቃት ተራ ሴት ብለህ የኔን ታይም መስዋዕት ታረጋለህ ማለት ነው። ኧረ ተራራ ነው ጀመር ቪዲዮን ከት ማድረግ አለብኝ።